የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በአማራ ክልል ወሎና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱ ተሰማ። ዛሬ በሰሜን ወሎ ቆቦ ቀጠና በከባድ መሳሪያ የታገዘ ውጊያ ያገረሸ ሲሆን በዚህ የተነሳም ከወልዲያ መቀለ ትራንስፖርት ድጋሚ ተቋርጧል ተብሏል። በኢትዮጵያና ሱዳን አዋሳኝ በሆኑ የጎንደር አካባቢዎችም ከባድ ውጊያ እየተደረገ እንደሚገኙ የመረጃ ምንጮች ያረጋገጡት፣ ዝርዝሩ ትሰሙታላችሁ። የብልጽግና አገዛዝ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃዎች በመንግስት ሚዲያዎች እንዳይተላለፉ አገደም። ኢትዮሪካ በተሰኘው ስድስተኛ አልበም መነጋገሪያ የሆነው ቴዲ አፍሮም የትኛውም የአርቲስቱ ሙዚቃዎች በአገዛዙ ሚዲያዎች መታገዱን የመረጃ ምንጮቻችን ያረጋገጡትም። በሌላ በኩል በአዲስ አበባ ከተማ ወጣቶችና የታክሲ አሽከርካሪዎች የቴዲ ሙዚቃን ከፍታቸዋል በሚል እስርና ወከባ እየደረሰባቸው እንደሆነም ተሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። ኢራን የሆርሙዝ ወሽመጥን ድጋሚ መዝጋቷ ብዙዎችን እያነጋገረ ነው። የኢራን የሆርሙዝ ወሽመጥ በመዝጋት የወሰደችው እርምጃ ትራምፕ በጦርነቱ በቅርብ ስምምነት እንደሚፈታ መናገራቸውን አጠራጣሪ አድርጎታል ተብሏል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ እንደተከፈተባቸውም ተሰምቷል። በዝርዝር እንመለከተዋለን። ኮንጎ ኢትዮጵያን በመቅደም ከሳራ በታች ባሉ የአፍሪካ ሀገራት አምስተኛዋ ትልቅ ኢኮኖሚ ልትሆን ነው ሲል አይኤምኤፍ ተንብዮአል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል ወሎና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ ነው። ዛሬ በሰሜን ወሎ ቆቦ ቀጠናም በከባድ መሳሪያ የታገዘ ውጊያ ያገረሸ ሲሆን በዚህም የተነሳ ከወልዲያ መቀለ የትራንስፖርት አገልግሎት ተቋርጧል። በኢትዮጵያና ሱዳን አዋሳኝ በሆኑ የጎንደር አካባቢዎች ከባድ ውጊያ እየተደረገ እንደሚገኝም ነው የተሰማው። በዛሬው ዕለት ሚያዝያ 10 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ቀጠና ከባድ ውጊያ ገርሽቷል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። ከሚያዝያ 5 2018 ጀምሮ በአካባቢው በአገዛዝ ጦርና ፋኖ ኃይሎች መካከል ሲካሄድ የቆየው ውጊያ ትላንት ከሰዓት ጋብ ብሎ የነበር ያሉት የመረጃ ምንጮች፣ ሆኖም በዛሬው ዕለት ከንጋት ጀምሮ በከባድ መሳሪያ የታገዘ ውጊያ ቀጥሏል ሲሉ አረጋግጠዋል። በተለይም በቆቦና ለማጣ ወረዳዎች አዋሳኝ በሆኑ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰ ነው ያሉት የኢትዮኒውስ የአካባቢ የመረጃ ምንጮች፣ ውጊያው የአማራና ትግራይ ክልሎችን የሚያገናኘውን የወልዲያ መቀለ መንገድ ትራንስፖርት አስተጓጉሏል ብለዋል። በዛሬው ዕለት ከጠዋት ጀምሮ አውራ ጎዳናና ከቆቦ ከተማ እስከ አለማጣ ከተማ ያለው ቀጠና በውጊያው ምክንያት በመዘጋቱ ትራንስፖርት ቆሟል ሲሉ ነው የመረጃ ምንጮች አክለው የተናገሩት። በቆቦና አለማጣ አዋሳኝ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በተለይም በአመያ ዋጃ ዙሪያና አዲስ ቅኝ የተባሉ አካባቢዎች በከባድ መሳሪያ የታገዘ ውጊያ ነው እየተደረገ የሚገኘው ተብሏል። በዛሬው ዕለት ቆቦ ከተማ ውጥረት ነግሷን ያሉት የከተማዋ የመረጃ ምንጮች የፋኖ ኃይሎች በከተማ ዙሪያ ኃይል እየጨመሩ ነው መባሉን ተከትሎ የአገዛዝ ጦር ከሆርማት ካምፕ በእግረኛ በተሽከርካሪዎች ሲንቀሳቀስ ተመልክተናል ሲሉ ተናግሯል። በቆቦ ወረዳ የተለያዩ አካባቢዎች ለአንድ ሳምንት ያህል ተጠናክሮ በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ላይ የትግራይ ኃይሎችና የሐራ መሬት ታጣቂዎች ተሳትፈዋል መባሉን መዘገባችን የሚታወስ ሲሆን በተለይም የአማራ ፋኖ ብሔራዊ ንቅናቄ ራሳቸውን የሐራ መሬት ታጣቂ ብሎ የሚጠሩ ኃይሎች ከብልጽግና አገዛዝ ጋር ወግተውናል ሲል ማረጋገጡ አይዘነጋም። በተመሳይ በክልሉ ጎንደር ቀጠና ሰፊ አካባቢዎች ያካለው ውጊያ እየተደረገ እንደሚገኝ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። በኢትዮጵያና ሱዳን አዋሳኝ አካባቢ በሆኑት የቋራ መተማና ምዕራብ አርማጮ ወረዳዎች የተቀሰቀሰው ከባድ ውጊያ ዛሬ ሚያዝያ 10 2018 ዓ.ም ለሁለተኛ ቀን ቀጥሏል ያሉት የመረጃ ምንጮች ናቸው። የአገዛዙ ጦር ከገለጎ ሽንፋና ኮኬት በርካታ ኃይሉን በማንቀሳቀስ ከፋኖ ኃይሎች ጋር ከባድ ውጊያ ቀጥሏል ያሉት የመረጃ ምንጮች በተለይም ወደ ኢትዮጵያ ሱዳን አዋሳኝ ቀጠና ደለሎ፣ አይሰጋ፣ ቱመትና ሌሎች አካባቢዎች የሚደረገው ውጊያ በከባድ መሳሪያዎች የታገዘ ነው ብለዋል። በቀጠናው የተቀሰቀሰው ውጊያ የኢትዮጵያና ሱዳን አዋሳኝ ኮሪዶሮችን በበላይነት የሚቆጣጠር ነው ያሉት የመረጃ ምንጮች በቀጠናው በሌተናል ጄኔራል ብርሃኑ በቀለ የሚታዘው ሰሜን ምዕራብ እዝ በፋኖ ኃይሎች የበላይነት ተወስዶበታል በሚል አገዛዙ የሰጠውን ግምገማ
ተከትሎ ነው ከባድ ውጊያ የተቀሰቀሰው ብለዋል። በምዕራብ ጎንደር ዞን በሚገኙት ቋራ፣ መተማና ምዕራብ አርማጭሆ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ ተጠናክሮ የቀጠለ ሲሆን የደረሰው ሰብአዊና ቁሳዊ ጉዳትን በዝርዝር ለማወቅ አልተቻለም። በተመሳሳይ በማዕከላዊ ጎንደር ዞን አርማጭሆና በለሳ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ በአገዛዝ ጦር ላይ ድል ተቀናጅተናል ሲሉ አስታውቀዋል። ትላንትናው ዕለት በአርማጭሆ ደለሳ በተባለ አካባቢ በተደረገ ውጊያ ከ60 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ይፋ አድርጓል። በተጨማሪም በቀጠናው ጃንሱማ የተባለ አካባቢ የፋኖ ኃይሎች ባደረጉት ውጊያም በርካታ የአገዛዝ ጦር አባላት መገደላቸውን ነው አፋብን ያስታወቀው። በማዕከላዊ ጎንደር ዞን በለሳ ቀጠና በተፈጸመ ድንገተኛ ጥቃት ደግሞ የብልጽግና አመራሮች አጅበው ሲጓዙ የነበሩ የፖሊስና የሚሊሻ አባላት መገደላቸውን የተሰማው። ጥቃቱ የተፈጸመው ሚያዝያ 9 2018 ዓ.ም ኪንፋዝ በገላ ወረዳ ጨጮ ሚካኤል የተባለ አካባቢ መሆኑን የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል በክልሉ ደቡብ ጎንደር ዞን ላይ ጋይንት ወረዳ ሳሊ ከተማ በትላንትናው ዕለት በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ አመራሮች ጨምሮ በርካታ የአገዛዝ ጦር አባላት መገደላቸው መዘገባችን የሚታወስ ሲሆን በውጊያው ጉዳት የደረሰበት የአገዛዝ ጦር ንጹሃን ገድለዋል ሲሉ የመረጃ ምንጮች ተናግረዋል። በአገዛዝ ጦር የተገደሉት ንጹሃን ሳሊ ባለእግዚአብሔር ቤተክርስቲያን ከቅዳሴ ጋር በመመለስ የነበሩ የሃይማኖት አባቶችና ምዕመናን ናቸው ተብሏል። ሚያዝያ 9 2018 ዓ.ም የተገደሉት ንጹሃን መርጌታ መስገቡ ሙልጌታ፣ ዲያቆን ነፍሴ ዓለም ነው፣ ዲያቆን ምኞት ንጉሴ፣ አርሶ አደር ያለየ ደጀኔ እንዲሁም ነርስ ታደሰ ማሪ፣ አርሶ አደር አልየ ሳሉና አርሶ አደር መልካም ቢሆነ መሆናቸውን የመረጃ ምንጮች ለሚዲያችን አረጋግጠዋል። የብልጽግና አገዛዝ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃን በመንግስት ሚዲያዎች እንዳይተላለፍ አገደም። ኢትዮሪካ በተሰኘው 6ኛው አልበሙ መነጋገሪያ የሆነው ቴዲ አፍሮ የትኛውም የአርቲስቱ ሙዚቃዎች በአገዛዙ ሚዲያዎች መታገዳቸውን የመረጃ ምንጮች ተናግረዋል። በሌላ በኩል በአዲስ አበባ ከተማ ወጣቶችና የታክሲ አሽከርካሪዎች የቴዲ ሙዚቃን ከፍታቸዋል በሚል እስርና ወከባ እየደረሰባቸው እንደሆነ ተሰምቷል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሚያዝያ 8 2018 ዓ.ም 6ኛ የሙዚቃ አልበሙን ለህዝብ አድርሷል። ቴዲ አፍሮ የሙዚቃ አልበሙን ሊለቅ መሆኑን ከተሰማ ጊዜ ጀምሮ መነጋገሪያነቱ የቀጠለ ሲሆን በተለይም የብልጽግና አገዛዝ አልበሙን በተመለከተ ቴዲ አፍሮ ለሚዲያ ሊሰጠው የነበረውን ጋዜጣዊ መግለጫ መከልከሉን ተከትሎ የሙዚቃ ስራው የበለጠ ጠባቂ አድርጎት ቆይቷል። ቴዲ አፍሮ በራሱ የዩቲዩብ ቻናል ሙዚቃዎችን ለህዝብ ባደረሰበት ጥቂት ሰዓታት ውስጥ የተለያዩ የተመልካች ክብረ ወሰኖችን በመያዝ መነጋገሪያነቱ የጨመረ ሲሆን በተለይም የብልጽግና አገዛዝ ያለፉት ዓመታት በተመለከተ በሙዚቃው ያስተላልፋቸው መልእክቶች የበርካቶችን ቀልብ ገዝተዋል። ይህን ተከትሎ ታዲያ የብልጽግና አገዛዝ የቴዲ አፍሮ ሙዚቃዎች በመንግስት መገናኛ ብዙሃን ለህዝብ እንዳይደርሱ ማገዱን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በዚህም የትኛውም የቴዲ አፍሮ ሙዚቃዎች በኢትዮጵያ ብሮድካስት ኮርፖሬሽን ኢቢሲ እንዳይተላለፉ ለተቋሙ ኤዲተሮችና ቴክኒሻኖች ትዕዛዝ መሰጠቱን ስማቸው እንዳይጠቀስ የፈለጉ የኢቢሲ ባልደረቦች ተናግረዋል። ከዚህ ቀደም የወጡ ዘፈኖች ጨምሮ የትኛውም የቴዲ አፍሮ ዘፈን በኢቢሲ እንዳይስተናገድ ተብሎ ለጋዜጠኞችና ለቴክኒሻሎች ትዕዛዝ ከማስጠንቀቂያ ጋር ተሰጥቷል ነው ያሉት። በተመሳይ ስማቸው እንዳይጠቀስ የጠየቁ የአማራ ሚዲያ ኮርፖሬሽን ባልደረባ የቴዲ አፍሮ አዲስ አልበም ላይ ያሉ ሙዚቃዎች ብቻ ሳይሆን የቀደሙት የአርቲስቱ ሙዚቃዎች በጣቢያ በኩል እንዳይተላለፉ ትዕዛዝ መሰጠቱን ለኢትዮኒውስ ተናግረዋል። የቴዲ አፍሮ ሙዚቃዎች እንዳይተላለፉ የታገዱት በሁሉም የመንግስት ሚዲያዎች መሆኑን ነው ከተለያዩ ተቋማት የመረጃ ምንጮች ለማረጋገጥ የተቻለው። በተያያዘ ሚያዝያ 8 2018 ዓ.ም የቴዲ አፍሮ ኢትዮሪካ 6ኛ አልበም በይፋ ለህዝብ መለቀቁን በተመለከተ ዜና የሰሩ የኢትዮጵያ ፕሬስ ድርጅት ጋዜጠኞች ወከባ እየደረሰባቸው መሆኑን የተቋሙ የመረጃ ምንጮች ለሚዲያቸው ተናግረዋል። መንግስታዊ የኢትዮጵያ ፕሬስ ድርጅት የቴዲ አፍሮን አልበም ለህዝብ መለቀቁን ተከትሎ በዕለቱ ያሰራጨው ዜና ከላይ በመጣ ትዕዛዝ በሚል ከገጹ ላይ እንዲጠፋ መደረጉም ታውቋል። በሌላ በኩል በአዲስ አበባ ከተማ ወጣቶችና የታክሲ አሽከርካሪዎች የቴዲ ሙዚቃን ከፍታቸዋል በሚል እስርና ወከባ እየደረሰባቸው እንደሆነም ተሰምተዋል። የብልጽግና አገዛዝ የጸጥታ አካላት በአዲስ አበባ ፈረንሳይ ለጋሲዮን አካባቢ በመዝናኛ ስፍራ በጋራ ሆነው የቴዲ አፍሮ አዲስ ሙዚቃን ሲሰሙ የነበሩ ወጣቶችን አፍሰው አስረዋቸዋል ሲሉ የመረጃ ምንጮች ተናግረዋል። በከተማዋ ሌሎች አካባቢዎችን በተመሳሳይ ወጣቶች እየታሰሩ እንደሆነ የመረጃ ምንጮች ጠቁመዋል።
የአገዛዙ ጸጥታ አካላት ከመዝናኛ አካባቢዎች በተጨማሪ በከተማዋ የታክሲ አሽከርካሪዎች ላይም የቴዲ አፍሮ ሙዚቃዎችን ከፍታቸዋል በሚል ድብደባና ወከባ እየፈጸሙ ነው ተብሏል። የቴዲ አፍሮ ሙዚቃ ስለከፈቱ ብቻ ፖሊሶች ታክሲን አስቁመው ደበደቡኝ፣ በኋላ መንጃ ፍቃዴን ቀምተውኛል ሲል አንድ አሽከርካሪ ለኢትዮ ኒውስ ተናግሯል። በይፋ ለሕዝብ ከተለቀቀ ሶስተኛ ቀኑ የያዘው የአርቲስት ቴዎድሮስ ካሳሁን ስድስተኛ አልበም ኢትዮጵያውያን ያሉበት ሁኔታ በአግባቡ የገለጠ ነው በሚል ብዙዎቹ እንደወደዱት እየገለጹ የሚገኙ ሲሆን በተለይም ዳስጣል፣ ያዞምባ፣ መሬማ፣ ጀንበር የተሰኙ ስራዎቹና ዜማዎቹ ከፍተኛ መነጋገሪያ ሆነው ቀጥለዋል። ኢራን የባህር ወሽመጡን ድጋሚ መዝጋቷ ዓለምን እያነጋገረ ነው። ኢራን የሆርሙዝ ወሽመጥን በመዝጋት የወሰደችው እርምጃ ትራምፕ ጦርነቱ በቅርብ በስምምነት እንደሚፈታ መናገራቸውን አጠራጣሪ አድርጎታል ይላል ቢቢሲ። ከዚህም ባለፈ የኢራን ጦር ወደ መርከቦች ተኩሶ ጥቃት ማድረሱም ተሰምቷል። በሆርሙዝ ወሽመጥ ምን እየተፈጠረ እንደሆነ በእርግጠኝነት መናገር በአሁኑ ሰዓት ከባድ ሆኗል ይላል ቢቢሲ በዘገበው። በብሔራዊ መገናኛ ብዙሃኑ የተላለፈው የኢራን ወቅታዊ መልእክት አሜሪካ በወደቦች ላይ የጣለችውን እግድ ተፈጻሚነቱ በመቀጠሉ ምክንያት የሆርሙዝ ወሽመጥ በድጋሚ ተዘግቷል የሚል ነው። እንደ ቴህራን ከሆነ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችው እግድ አሁንም ተፈጻሚ ነው ማለት ነው። ኢራናውያን ከጥቂት ቀናት በፊት ወደ ነበርንበት እንመለሳለን ያሉ ሲሆን ይህም ወሽመጡ በኢራን ጦር ቁጥጥር ስር ተመልሷል ማለት ነው ይላል ቢቢሲ። እስካሁን ከዋይት ሀውስ የተሰጠ ምላሽ ግን አልተሰማም። በዋሽንግተን ዲሲ ሌሊቱን ተገባዶ አዲስ ቀን ሲጀመር መስማታችን ግን አይቀሬን ይላል ዘገባው። ትናንት ፕሬዚዳንት ትራምፕ የሆርሙዝ ወሽመጥ ሙሉ ለሙሉ እንደተከፈተና ለንግድ መርከቦች መተላለፊያነት ዝግጁ መሆኑን ያበሰሩት ዜና ማየት አልተቻለም። በተመሳሳይ ጊዜም የተከማቸው የበለጸገ ዩራኒየም አሳልፎ መስጠት ጨምሮ ኢራን ያቀረቧቸውን መደራደሪያዎች ሙሉ በሙሉ በሚባል ደረጃ ተቀብላ መስማማቷን ገልጸዋል። ይህ ስምምነት ግን ኢራን ሐሰት ነው ብለዋለች። ትራምፕ ታዲያ ከቴህራን ጋር ትልቅ ስምምነት መፈጸማቸው የማይቀር እንደሆነም ተጠቁሟል። በኢራን የተወሰደው ይህ እርምጃ ታዲያ ስምምነቱን እውን የሚያደርግ አይመስልም። አሁንም ድረስ በሁለቱ ወገኖች የሚወጡ የሚዲያ መልእክቶች ትዕይንቱ በስተጀርባ ጸጥ ያለውን ዲፕሎማሲያዊ ጥረት ያካተተ ስለመሆኑ ማወቅ ከባድ ሆኗል ይላል ቢቢሲ። ባለፈው ሳምንት በፓኪስታን ያለ ውጤት የተጠናቀቀውን ንግግር ተከትሎ ሁለቱ ወገኖች ሁለተኛ ዙር ንግግር ያደርጋሉ የሚል ተስፋም አለ። ታዲያ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን በኢራን ጦር ተኩስ ተከፍቶባቸዋል መባሉ አነጋጋሪ አድርጎታል። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ ነው። መርከቡ እና ሰራተኞቹ ደህና መሆናቸውን የዩኬ ማሪታይም ንግድ ስራዎች ገልጿል። ከዚህ ውጭ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጡን መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸው ምንጮች ተናግረዋል ማለት ቢቢሲ ዘግቧል። ኮንጎ ኢትዮጵያን በመቅደም ከሳህራ በታች ባሉ የአፍሪካ ሀገራት አምስተኛ ትልቅ ኢኮኖሚ ልትገነባ ነው። ዲሞክራቲክ ሪፐብሊክ ኮንጎ ኢትዮጵያን በመቅደም እንደ አውሮፓውያን አቆጣጠር በ2026 ከሳህራ በታች ካሉ ሀገራት አምስተኛዋ ትልቅ ኢኮኖሚ ለመሆን በዝግጅት ላይ ትገኛለች ብሏን አይኤምኤፍ። እንደ አይኤምኤፍ ግምት ከሆነ የኮንጎ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በዚህ ዓመት 123 ቢሊዮን ዶላር ይደርሳል ተብሎ የሚጠበቅ ሲሆን ይህም በብልጽግና የምትተዳደሩ ኢትዮጵያ ታስመዘግባለች ተብሎ ከሚጠበቀው 122 ቢሊዮን ዶላር በትንሹ ብልጫ ይኖረዋል። ብሉምበርግ የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋቢ አድርጎ እንደዘገበው ይህ የደረጃ ለውጥ ሊመጣ የቻለው የኢትዮጵያ ብር ባለፈው አንድ ዓመት ውስጥ በ17 በመቶ ገደማ ዋጋ በመቀነሱና በተቃራኒው የኮንጎ ገንዘብ ጥንካሬ በማሳየቱ ነው። ደቡብ አፍሪካ በቀጠናው ትልቁ የኢኮኖሚ ደረጃ ይዛ ትቀጥላለች ተብሎ የሚጠበቅ ሲሆን ናይጄሪያ፣ አንጎላና ኬንያ ደግሞ ይከታተላሉ። የኮንጎ ኢኮኖሚ እድገት በዋነኛነት የመነጨው በሀገሪቱ እየታየ ባለው የማዕድን ቁፋሮ መነቃቃትና በገንዘቡ ጥንካሬ ነው። በዓለም አቀፍ የኮባልት አምራች እና ዋነኛ የመዳብ ምንጭ የሆነችው ኮንጎ ለባትሪ ስራ የሚውሉ ማዕድናት ፍላጎት በዓለም አቀፍ ደረጃ መጨመሩን ተከትሎ የውጭ ኢንቨስትመንትን እየሳበች ትገኛለች። ኮንጎ በቅርቡ አከናወነችው የመጀመሪያው የዶላር ቦንድ ሽያጭ 1.25 ቢሊዮን ዶላር መሰብሰብ የቻለች ሲሆን ይህም በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ በገበያው ላይ የታየውን መነቃቃት ከግንዛቤ ያስገባ መሆኑ ተገልጿል ይላል ዘገባው። የአገሪቱ ገንዘብ ባለፈው አንድ ዓመት ውስጥ
ከአሜሪካ ዶላር አንጻር ከ25 በመቶ በላይ ጥንካሬ አሳይቷል። በተቃራኒው የኢትዮጵያ ብር ለብዙ አስርተ ዓመታት በቁጥጥር ስር የነበረውን የብር ምንዛሬ በ2024 እንደ አውሮፓውያን አቆጣጠር በገበያ እንዲወሰን በሚል አገዛዙ መወሰኑን ተከትሎ ገንዘቧ ከፍተኛ መቀነስ አስተዋጽኦ አድርጓል። ባለስልጣናት ከዚያን ጊዜ ጀምሮ ምንዛሬውን ለማረጋገጥ ቢያንስ 1.35 ቢሊዮን ዶላር ወጪ በማድረግ በገበያ ውስጥ ጣልቃ ገብተናል ይላሉ። ኢትዮጵያ በተጨማሪም በዓለም አቀፍ ደረጃ ቁልፍ የነዳጅ ማስተላለፊያ በሆነው በሆርሙዝ የባህር ሰርጥ አካባቢ በተከሰተ መስተጓጎል ምክንያት የነዳጅ አቅርቦት እጥረት ገጥሟታል። ኢኮኖሚዋም እየዳሸቀ ይገኛል። እንዲያም ሆኖ ምንም እንኳን የነዳጅ እና የኑሮ ደረጃ ለውጥ አለ ቢባልም የኢትዮጵያ ኢኮኖሚ ፈጣን እድገት ያስመዘግባል ተብሎ ግን ተገምቷል። አይኤምኤፍ የኢትዮጵያ ኢኮኖሚ በ9.2 በመቶ ያድጋል ብሎ ሲተነብይ የኮንጎ ደግሞ በ5.9 በመቶ እድገት እንደሚያሳይ አመላክቷል። በአጠቃላይ ከሳህራ በታች ያሉ የአፍሪካ ሀገራት ኢኮኖሚ በ2026 በኢትዮጵያ አቆጣጠር 2018 በ4.3 በመቶ ያድጋል ተብሎ ይጠበቃል ሲል ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።